ኪሊያን ለምንድነው የምወዳት? የኔ አንበሳ ለምንድነው የምወዳት? ከቱርክ ገብታ ማለት ነው። ማነው ኢትዮጵያ እንድትመኝ? ማንን ስታዩ ነው ኢትዮጵያ በቃ አሪፍ ኑሮ ያኗኗር ዘይቤ? ሊን ሾኮ ማለት ነው። ሊን ሾኮ ያኗኗር ዘዴኩ እያሳየቻችሁ ነው። ነፃነት አለ አገሬ ላይ ሆኜ እንዲየኖርኩ ነው። መሸለም ያለባት ልጅ እኮ ናት። ታውቃላችሁ? ለምንድነው የምወዳት? በብሔር በምናምን አንገናኝም። እኔ ኦሮሞ ነኝ። ለምንድነው የምቃወምላት? ለምንድነው ባለፈው እንትን ስል የነበረው? ለዚህ ይሄ እንትን የሚል ሰው እኔ እናንተ ብሔርተኛ ምናምን ትሉኛላችሁ እንጂ ብሔሬን እወዳለሁ እንጂ የሚሰራውን ሰው አልቃወምም። ማንም ሰው በትክክለኛ ካለ ሌብነት ካለ ምናምን የሚሰራ ሰው ደስ ይለኛል። ለዚህ የሷ ልጅ እንደውም ይጨምርላት። እንደውም ጎበዝ ከሆነች ማለት እናቷ አፏን ከሰበሰበችላት፣ ካልሰበሰበችላት ግን ለልጇ ጠንቅ ትሆናለች። ይሄን ልነግርሻለሁ። ከሰበሰበችላት 100 200 ትግዛ። ደስ ነው የሚለኝ። ጎበዝ ታዲያ እንደ እናቷ ትንከረፈፍልሽ። ገባሽ? ለዚህ ማለት ነው ሊያሾ ደግሞ ማለት ነው ሊያሾ ካለ እናት ካለ ምናምን ጎበዝ ሆና ስለምታሳየኝ እኔ ሁሌ በጣም ነው የምወዳት። ለዚህ ዝም ብላችሁ የማይሆን ነገር አትጻፉ። ማንም ሰጣት ማንም አንድ ነገር ልንገራችሁ። ለሊያሾ ባለስልጣንም ሰጣት፣ ለሳምሪ ማንም ሰጣት ማለት ነው። ወዶን የሰጧት በቃ በፈለገው ነገር። ለዚህ ማለት ነው እኔ ጎበዝ ለሆኑት ሰርቃ ነው ታክስ አትከፍልም እሱ ያለው ልጅ ማለት ነው ምን ያህል ራይልቲ እንደሆነ በምን ታውቂያለሽ? ለዚህ በኢትዮጵያ ከሆነ የኢትዮጵያ መንግስት ይጨነቅበት። እኔ ታክስ ክፍል አይደለሁም የኔ ቆንጆ። የጀርመን ከሆነ የጀርመን መንግስት ይጨነቅበት። ይሄ የህግ ጉዳይ ነው። የሰረቀ ሰው ማለት ነው እንትን በሉ እሺ። ለዚህ ማለት ነው ማንም የሚሰራ ሰው በህይወቴ አይነት ድድብ ያለ ነገር የሰውን ለማሳጣት አትሂዱ። የሚሰራ ሰው ፑሽንግ ነው ማረገው። ገባችሁ? እኔ ሳምሪን ማደንቅበት የሷን ልጅ ማደንቆነ ምክንያት አለኝ። ገባችሁ? ጎበዝ ናት። እኔ እኮ ጂጂን እኮ ሙሉ ለሙሉ አላደንቃትም እያልኳችሁ እኮ አይደለም እኮ። ጂጂ እኮ ለልጆቿ ስትል በማይገባ ነገሮች ገብታ ልጆቿን ቁም ነገር ላይ አድርሳለች እኮ። ሙሉ ለሙሉ እኮ የሰራችሁንም እክዳለሁ እያልኳችሁ አይደለም እኮ። በዛ ስላልቀጠለችና ነገሮችን ድብልቅልቅ ስለምታረግ ነው። የቱጋነሽ ነው እያልኳት ያለሁት እንጂ እናንተ በቃ አንድ ሰው ከጠላችሁ በቃ ሙሉ ለሙሉ እንደዚህ ነው። ኖ አፋን ተሰብስብ ለልጇም እንቅፋት እንዳትሆን ምናምን ነው ያልኩት። የሚገባችሁ ከሆነ ይገባችኋል። ገባችሁ እንጂ ማለት ነው እንዲህ ምናምን ይሄ አይነት አካሄድ ይደብረኛልና የደነዛ አካሄድ አትሄዱ። እና እባካችሁ ማስተዋል ካለባችሁ ለምን 100 ቤት አይኖራትም? እኔም ትርፍ ካለኝ እሰጣታለሁ። መስራት ከቻለች ወጣት እኮ ናት። ምን ሆናችሁ ነው? ትስራ ትዝናና። እንደ እናትየው ትቦሳቀሉላችሁ። ወጣቶች እየተቦሳቀሉ ይኑሩ፣ እንደኛ ስደተኛ ይሁኑ። ምንድን ነው የምትሉት? አገራቸው ላይ ፍንሽንሽ ማለት አለባቸው። ለምን እኔ ቀመስኩትን ይቅመሱ ማለት ፈልጋችሁ ነው? ለዚህ የሴት ጀግና እኔ ይመቸኛል። በእናታቸው ምን እንትን ይላሉ እዚህ አንዳንድ ሰው እንዶ ተቃራኒ ነው። በስማ እኔ ማወራው የራሴ ታርጌት አለኝ። ምንድነው? እስቲ ቆይ የጻፍሽልኝ ሊያሾ አልናገራትም። እኛ ቤት ገብታለች። ቤተ መንግስት አትብለሻል እኮ ወርቄ። አዎ እንዴ ቀላል ገብታለች እንዴ? በቅርቡ ታዩ አይደል እንዴ? ንግስት ሆናለች። ቆይ ነግሬያቸዋለሁ አይደል? በፊት እኮ ነው የነገርኳችሁ። ሲጀመር ደግሞ ምን አረገችኝ? ስራዋ ነው፣ ሚዲያ ስራዋ ነው። ለምን አትቀጠቀጥም? የፈለገችውን ተቀጥቀጥ። ሊያማ ጀግና፣ የሴት ጀግና እንዴ! የወደፊት የመሪያችን ሚስት ነው የምትሆነው። ጠብቁ እንዴ! ምን ሆነሽ ነው? ሊያሾማ ስለሚቀኑባት እኮ ነው በጭ የሚሉት። ስለሚቀኑባት የቀና ብዙ ያወራል። የኔ እናት እሷ ትብላልኝ ብያታለሁ እኮ ትብላልኝ። አሁን እኔ ራሱ ቁጭ ብዬ እንደሷ እስቲ
እንደ ሊያ ልብላ እያልኩ ራሴን እጠግናለሁ። ቁጭ ብዬ እቺን ነገር ልጨርስና እቺን ሳምንት የሆዴ ነገር ከዛ ቁጭ ከሊያሾ የተማር ነው እንዴ ምግብ አሰራር ብትሉ አበላል ብትሉ ትብላልኝ ወይ አቤት እንዴት እንደምወዳት እኮ በስማ ወይ ደሞ እኮ ስታሳዝነኝ እግዚአብሔር እንዴት እንደምታሳዝነኝ የፈለገችውን ትሁን ምንም ትሁን በቃ የፈለገችውን ትሁን ጌታን ታሳዝነኛለች። እውነት ይመቻት። እኔ ይታየኛል ሊዊን ሊያሾ ማለት ነው የወደፊት የፕሬዝዳንታችን ሚስት ነው የምትሆነው። ጠብቁ። እኛ ቤት ገብታለች። ቆየች እኮ ከገባች። የሰው መውደድ ይስጥሽ የኔ እናት። እሷ እኮ እንደው ጉራ ስለማታበዛ ነው እንጂ ላስቀጥቅጥሽ ብትል ታስቀጠቅጥሻለች። እና ይመቻት የኔ የሴት ጀግና ጎበዝ። እናንተማ ጠምዝዛችሁ ምን ብላችሁ ልታስገድሏት አይቻልም። ልጅቷ ተናግራ ማታቅም፣ ኦሮሞንም ነክታ አታቅም። አብይንም ብትነካ ሀሳብ መቀየር ይቻላል። ቲፔሌፍ ነበረች አላችሁ። አብይም ቲፔሌፍ ነበረ፣ እኔም ቲፔሌፍ ነበርኩኝ። አየሩ ሲቀየር ተቀየርን፣ ተገለበጥን። ከሞተ ጋር ማን ይሞታል? የኔ እናት ጎበዝ፣ የኔ ቆንጆ ሊያየ። እንደዛ ሲዱሽ ማለት ነው። አብይም ቲፔሌፍ ነበረ ባያቸው። እቺ ነጭ እኔ ያለውልሽ የኔ እናት። ያኔ እኮ ስመክትልሽ ነበር። ጎበዝ፣ አንቺ ስራሽን ስሪ። ፈትፍተሽ ብር ካመጣሽ የትም ወስደሽ አይደለም የምታጠፊው፣ ሀገርሽ ላይ ነው። እንደፈለግሽኝ እንደፈለግሽ። ደግሞ በቀደም መኪና ስትገዢ አይቼ ነፍሴ እርክት። ደግሞ ትላንትና ነው ከትላንት ወዳ ጎንደር ሄደሽ ወይ እንዴት እንደምታምሪ። ትንሽ ግን ሹሩባውን ምን አለ ከፊት ለፊት የሆነ እንደዚህ የአጋሚውን ብትሰሪ ምን አለ አንቺ ሊያ ግን ምን አለ ከፊት የሆነች ነገር እንደዚህ እቺ 2 ነው 3 እንደዚህ ተደርጎ እንደዚህ እንደንትን ነገር እንዲወጥት ብሎ የሚሰራውን ለምን አልተሰራሽም? ቆንጆ ነው ግን ያምራል። ምንም ብታርጊ አንቺ ያምርብሻል። ደግሞ ቆንጅዬ እንዴ ግን ምግብ አልበላሽም። ምን ሆነሽ ነው? ጎንደር ምግብ የለም እንዴ? አላያችሁም? ባዶ ቪዲዮ ነው ያሳየችን። እኔማ ምግብ ነበር ስፈልግ የነበረው። አይለያየ እኔ እናት አፈር ልብላልሽ። አታውቂኝም መቼም። ጎንደር ምግብ የለም እንዴ? እናንተ እስቲ ጻፉልኝ፣ ተሳደቡ ደግሞ እስቲ ገብታችሁ ንገሩኝ። እስቲ ብቻ የለፈለፍኩኝ እኮ ሊያየ የኔ ቆንጆ ይጨምርልሽ ሀብት በሀብቱ ላይ። እኔማ መርቄሻለሁ እንዴ ያኔ በቀደም እንዴት እንደተንቀጠቀጥኩኝ እኔ እኮ ገረመኛ። ተጎዳችሁ 2 ቀን ምግብ አልበላችሁ። ወይኔ አረ ቶሎ ተመለሽና ባክሽ ቁጭ ብለሽ ቤትሽ እየበላሽ አሳይን። እኔማ ፍቅር እኮ ነው የሆነችብኝ። ሊያየ የኔ እናት አፈር ልብላልሽ። ወይ በአማራ ስም የምትነግደውን ያላችሁ ወደዳችሁም ቀጠርላችሁም እሷ ሰሜናዊ ናት አይደለ? አማራም ሆነች ትግሬም ሆነች ማለት ነው። የሰው ልጅ ጸባይ ነው የሚያስፈልገው። እየኖረች ነው። ኢትዮጵያዊ ናት። በቃ ተናግራለች። ፊቷን ደብቃ አይደለም የተናገረችው፣ ፊት ለፊት ተናግራለች። ለዚህ ምግቧን ትብላበት የኔ እናት። እኔ አፈር ልብላልሽ ሊያየ። አንቺን በክፉ የሚያይሽ ማለት ነው አይኑ ድፍን ይበል፣ አይኑ ጨልም ይበል የኔ እናት። እኔ በጣም ነው የምወድሽ። የፈለገውን ጭምለቅለቅ በትይ እወድሻለሁ። በጣም ነው የምወድሽ። የሴት ጀግና እናቷ እንኳን ሞታባት ቁምስስ ብለሽ ያልቀረሽ ገባሽ? ለዚህ ስለሚቀኑብሽ ነው የኔ እናት። ይቀኑብሻል። ተጠንቅቀሽ። እንዳንቺ መሆን አይችሉማ። በአንቺ እድሜ እነሱ ስደት ላይ ናቸው። ልጆቻቸውን ጥሎ ማለት ነው ጥለው በአንቺ እድሜ ልጆቻቸውን ጥሎ የማንንም ቁላ የጃቸው እድሜ ማለት ነው። ግብት ብለሽ ልጅሽን እያሳደግሽ የኬኳ እናት ደግሞ እንትን ምንድነው ስሙ ቲክቶክ ላይ እኮ በአንቺ ስም ንግስቷ ብዬ እለቅልሻለሁ እኮ አላየሽም? የኬኳ እናት ስታምር እያልኩኝ እኔ እኮ ነኝ። እኔ ብዙ ነው እኮ የምሰራው ስራ የኔ እናት። የኬኳ እናት ኬኳን ያሳድግልሽ። ዘንባያቸው እንዳሰማያቸው 10,000 20,000 ማለት ነው። ጠላቶችሽ ርፍርፍ ሲሉ አንቺ ጥሰሽ ትሄጃለሽ። ጎበዝ። እስቲ ቡና እያፈላው ነው። በምን አወቅሽ አንቺ? ቅዘናም ይታይሻል እንዴ? እያፈላው እየጠጣው። እስቲ ተይኝ።
ማነው ወርቄ ማነው ጋቢ ያለበሳት? አሁንማ ከሊያ ጋማ አማች ልንሆን እኮ ነው። አንዱ የኛ ዘመድ ከርፋፋ በፍቅሯ ሊያብድ ነው። የኔ እናት የኔ ዘመድ ውስጥ ልትገባ ነው። 4 ኪሎ የኔ እናት ሊያዬ እሱን አክሴፕት ካረግሽ ይኸውልሽ ሊያ አላወቅሽም፣ ዙሪያሽን እየዞረሽ ነው። ይኸውልሽ እሱን አክሴፕት ካረግሽ ማለት ነው የኔ እናት የሚቀጥለው ፕሬዝዳንት እሆናለሁ ብሎ ሰውየው እኛም ጸሎት ላይ ነንና ማለት ነው የሀገሪቷ ጠቅላይ ሚኒስትር ይሆናል እና ማለት ነው። ተጠንቀቂ ሊያየ ተጠንቀቂ እና ማለት ባለትዳር እኮ ናት አይደለችም፣ ፈታለች አታስቡ እና ማለት ነው። አበላልሽን አስተካኪ የኔ እናት፣ ያዝ አርጊ። ሪል ስቴቱንም ምኑንም ምናምን ሰፋ ያለ ቦታ መኪና ገዛች። ታዲያ በራሷ ነው የገዛችው፣ ትግዛ። ለምን ዳይመንድ ከሰማይ አታንጠባጥብም እንዴ? እናንተ ተወዷታላችሁ አይደለ? ታዲያ ወሬ ደግሞ እንዴት እንደሚጣፍጥላት በስማም። እናንተ ግን እግዚአብሔርን ሊያ ወሬ ለካ የሚጣፍጥለት ሰውም አለ፣ አበላልም የሚጣፍጥለት ሰው አለ እኮ። ወይ እሷ ስትበላ እኮ አፒታይዘሬ እንዴት እንደሚከፈት እኔ መቼ 100 ኪሎ ገባለሁ ብዬ ነው እንጂ ቁጭ ብዬ ማለት ነው እበላ ነበር እኮ ካንቺ ጋር የኔ ቆንጆ ሊያ። ጎንደር ናት አሁን። ለዚህም መችሽ ሊያዬ። ጎንደር ግን ምግብ አቅርበሽ አላየውም። በጣም ቅር ብሎኛል ቪዲዮ ላይ። ጎንደር ከሆነች አሁን ንገሩልኝ፣ ምግብ ዳቦንም ምኑንም አቅርበሽ አሳየን እንጂ ምንድን እንቺ ደግሞ እንደው ካለ ምግብ እኮ አንቺ አታምሪም እኮ። ታይ እንጂ ሊያ ደግሞ እንዳልዞርብሽ ቡና ይልጠጣበት እንዴ። ጎንደር እንትን የለም ምግብ የለም እንዴ? ምንድን ነው ብፌ ስታነሽም ቢሆን ቪዲዮ ልቀቂልን ሴትዮ። ነገር አንፈልግም ዴ ልዙርባት እንዴ? እስቲ ዙሪባት የምትሉ መቼም ዙሪባት። ለጸብማ ሲሆን 1 ቁጥር ትጽፋላችሁ። አቤት መቼም አልዞርብሽም። ተራወሬ አረ የኔ እናት እኔ ሊያን በጣም ወዳታለሁ። ይሁን ተራወሬም ይሁን። ጎንደር ለስራ ነው የተላከችው ባለስልጣኑ እንዳይታይ ነው እንዴ? እና ታዲያ ምግብ ሳያስይዝ ነው የሚልከው ይሄ ሸፋፋ። ቆይ ዝም በሉ አሁን ደውዬ ነግረዋለሁ። ይመችሽ ሊያየ ይመቸ። ትላንትና ደስ ብሎኝ ነው የተኛሁት። ቁጭ ብዬ ሳይ ነበር። አብዚ ቁልጮች ይሰጧታል። ሆዴ ራሱ አንድ የወሰደውን አንበሳ ጣል ያረግላታል ብዬ በጠብቅ ሆዴ የለም። እንጅሩ አንድ አበባ እንኳን ጣል አላረገም። ይሄ ፈስከለር አየሽ እንዲህ ነው። አይገባሽማ። ደነዝ እኮ ናት። እኔ ስማርት እኮ ናት ባይዘዌ። ግን ችግሯ ደነዝ ናት። ንቀት አለባት። ከኔ ሌላ ሰው የለም ብላ ታስብ አሉ። የተደበቁ ካንቺ በላይ ብር ያላቸው ሰዎች አሉ። አንዳንዴ ሰው ዝም ብሎ ሲተዋችሁ ማለት ነው እንትን አለ እና እቺ የደነዝ ልጅ ግን አይደክምሽ? ምን አይነት የወሬ ሱስ ነው ያለብሽ? አርተው አይደክመኝም። ስራ እኮ ነው እናንተ ይደክማጭ። አንተ አይደክምም? ሌሎቹ ያወሩ። እውነትም ቡና ይልጠጣሽ። ቀጥል። አንቺ ግን አይሰለችሽም? ቀኑን ሙሉ እንደዚህ አሮጊት። እኔ እኮ ስራ እኮ የምን ስራ ነው የምትደበሩት? ምንድን ነው ወንድም? ምን ፈልገህ ነው? ወዬ አለሁኝ። ደህና ነሽ? አለሁኝ። ላማክረሽ ነበር። ምንድን ነው የምታማክረኝ? እኔ ወንድም አይዞህ። ትንሽ ፍቅር ነገር ይዞ ነው። ከማን ያዘኩ? አሁን ወሬው ልትቀይር ተመስገን። ወሬው ሊቀይር አንዴ ውሃ ይዤ ልምጣና ማለት ነው እንትን ቡና ምናምን እንትን እያልኩ እያፈላሁ ስለሆነ ማለት አንዴ 5 ደቂቃ ይዤ ልምጣና እየጠጣሁ ላውራ። ቡና እኮ እያፈላሁ ነው።